ዛሬ ምሽት 5 ሰዓት ላይ የካራባኦ ካፕ የግማሽ ፍጻሜ ጨዋታ በኢቲሃድ ስቴዲየም ማንቸስተር ሲቲን ከኒውካስል ያገናኛል። ከጨዋታው በፊት የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በሰጡት መግለጫ ጀረሚ ዶኩ ልምምዱን ሰርቷል ብለዋል። ራያን ቸርኪ በዛሬው ጨዋታ የመሰለፍ እድል ሊኖረው ይችላል፣ ግን ማየት አለብን። ሮበን ዲያዝን በተመለከተ የተለየ ሐሳብ አልሰጥም። ከኒውካስል ጋር በተደጋጋሚ ተጫውተናል። እነሱ የሻምፒየንስ ሊግ ቡድን ናቸው። ለደጋፊዎቻችን ስንል ወደ ዌምብሌይ መሄድ እንፈልጋለን። ባለፉት 5 ዓመታት እኛ የተጣራ ገንዘብ በማግኘት 7ኛ ደረጃ ላይ እንገኛለን። በሁለተኛው የውድድር አጋማሽ ተቸግረናል። በመጀመሪያ ውድድር ዓመት ያደረግነውን ነገር መድገም አለብን። የዛሬውን ጨዋታ ማሸነፍ እንፈልጋለን፣ ለዛም ጥረት አለን ሲሉ ፔፕ ጓርዲዮላ ተናግረዋል። የኒውካስሉ አሰልጣኝ ኤዲ ሃው በበኩላቸው ከሲቲ ጋር የምናደርገው ጨዋታ ከባድ ይሆናል፣ በራሳችን ግን እምነት አለን፣ ለጨዋታው ተዘጋጅተናል። ቦትማን ለዛሬው ጨዋታ ዝግጁ ነው። ብሩኖ ጊማሬሽ እና ሉዊስ ሜሌ የመጫወት እድላቸው አነስተኛ ነው። ውጤቱን እንደምንቀይረው ማሰብ አለብን። ቶናሊ በክረምቱ ኒውካስልን አይለቅም በማለት ኤዲ ሃው ሐሳባቸውን አጋርተዋል። የሪያል ማድሪድ ተጫዋቾች ልምምድ ሲያደርጉ አጠቃላይ የአካል ብቃታቸውን የሚለካ መሳሪያ እንደሚያደርጉ ታውቋል። ዓላማው ተጫዋቾችን ከጉዳት ለመጠበቅ መሆኑን የክለቡ ሰዎች ተናግረዋል። የኤአይ የሙቀት ቴክኖሎጂ ሄርሞ ሂውማን ይባላል። የልብና የደም ቧንቧ ብቃትን ቴክኖሎጂው የሚቆጣጠር ሲሆን የጡንቻ ጉዳት እንዳይከሰት ያደርጋልም ተብሏል። የስልጠና ዋና ኃላፊ አንቶኒዮ ፒንቶስ ይህ መሳሪያ በጣም አስፈላጊ ነው፣ በዓለም ዋንጫው ወደ ብሔራዊ ቡድናቸው የማይሄዱ ተጫዋቾች ይህንን መሳሪያ እንዲጠቀሙ አደርጋለሁ ሲሉ አንቶኒዮ ፒንተስ ገልጸዋል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከሚሸጣቸው ተጫዋቾች እስከ 100 ሚሊዮን ፓውንድ ለማግኘት እቅድ መያዛቸው ተሰምቷል። አንድሬ ኦናና፣ ራስሙስ ሆይሉንድ፣ ካሴሜሮ፣ ሃሪ ማጓየር እና ማርከስ ራሽፎርድ ክለቡን በቋሚነት የሚለቁበት እድል እንዳለ ተሰምቷል። ከአምስቱ ተጫዋቾች ሽያጭ 100 ሚሊዮን ፓውንድ ማግኘት እንደሚችሉ የክለቡ አመራሮች አምነዋል ተብሏል። ከዚህ ጋርም ተያይዞ ለክለቡ ቅርብ የሆኑ ሰዎች እንደተናገሩት ከዚህ ውስጥ በርካታ ተጫዋቾች ይሸጣሉ፣ 5ቱም ተብሏል። ነገር ግን ማይክል ካሪክ በቋሚነት የሚቀጠር ከሆነ በማንቸስተር ዩናይትድ ማርከስ ራሽፎርድን ወደ ማንቸስተር ዩናይትድ የሚመልስበት እድል ከፍተኛ እንደሆነ እየተነገረ ይገኛል።